ከዕለታት አንድ ቀን አንዲት መነኩሴት ጎህ ሲቀድ ወደ ቤተ ክርስቲያን ሊሄዱ ይነሳሉ። አንድ ዛፍ አጠገብ ሲደርሱ ተንበረከኩና ሁለት እጃቸውን በልመና መልክ ዘርግተው ጸለዩ። አምላኬ ሆይ ድንገት ከወትሮው ጸሎቴ አሳንሸብህ ይሆናል። የከዋክብት ብዛቱን፣ የውቅያኖስ ስፋቱን፣ የሙሴ በትሩን፣ የገብርኤል ታምሩን፣ የእመቤታችን አማላጅነቷን የምታውቅ የምትሰጥ የነገሩህን የማትረሳ የለመኑህን የማትነሳ ሰማይን ያለ ካስማ ያቆምክ የማያርሱ የማይዞሩ ወፎችን የዕለት ጉሮሮ የምትዘጋ ምንም የማይሳንህ አምላክ ሆይ ካንተ ልግስና አንጻር እጅግ ትንሽ ነገር ነው የምለምንህ። እባክህ ዕድሜን ይጨምርልኝ አሉ። ለካ ይህን ጸሎታቸውን ሲያደርሱ ሁሌ ቁጥቋጦ ውስጥ ተደብቆ የሚያዳምጣቸው አንድ ተንኮለኛ የቆሎ ተማሪ ነበር አሉ። በሚቀጥለው ማለዳ ጎህ በቀደደ ሰዓት የቆሎ ተማሪ ቀደም ብሎ ዛፍ ላይ ወጥቶ ይጠብቃቸዋል። እሳቸው እንደ ልማዳቸው ወጥተው ጸሎትና ልመናቸውን አሰሙ። በመጨረሻም ዕድሜን ይጨምርልኝ ያደራ አሉ። ይሄኔ ያ የቆሎ ተማሪ አንቺ መነኩሲት ምን ያህል ዕድሜ ልጨምርልሽ አለ ድምፁን ጎላ አድርጎ። መነኩሲቷ ደነገጡ። ጸሎታቸው ተሰማ። ሲያስቡት 20ም ትንሽ ነው፣ 40ም ትንሽ ነው፣ 100ም ትንሽ ዕድሜ ነው። በመጨረሻ እንዲህ ሲሉ መለሱ። አምላኬ ሆይ አንድ ድሃን ከነጭራሹስ እዚሁ ብትተወኝ ምን እጎዳሃለው አሉ መነኩሴዋ። የዓለም የኢኮኖሚ ጉዳይ አንጋፋ ባለሙያ ነው የሚባለው አዳም ስሚዝ የሰው ልጅ ፍላጎት ወሰን የለውም ያለንን ከላይ ያየነው ተረት በአበሽኛ ሳይገልጥልን አልቀረም። ሁማን ዋንትስ አር አንሊሚትድ ማለት ይሄ ነው። ዛሬ መጠቅለያ ጠየቅን፣ ነገ ምግብ እንጠይቃለን፣ ከነገ ወዲያ መንቀሳቀሻ መኪና እንፈልጋለን፣ ከዚያ ታዲያ ሰፋ ያለ ግቢ እንዲኖረን እንጠይቃለን ወዘተረፈ። ችግሩ የሚመጣውና የሚስፋፋው መሰረታዊ ፍላጎታችን ከተሟላ በኋላ ነው። ወለሉ ግን መሰረታዊ ፍላጎት ነው። ኢኮኖሚያችን ከዚህ ወለል በታች ከሆነስ እዚሁ ላይ ነው ችግሩ። እንዳለው ሼክስፒር መሆን ወይስ አለመሆን የሚባለው ጥያቄ ማናቸውም ጉዳይ ለውሳኔ አሳሳቢ ደረጃ ሲደርስ የሚመጣ ነው። ውስጥን መፈተሽ አለመፈተሽ፣ እርምጃ መውሰድ አለመውሰድ ነው ጉዱ። ምኞት ከአቅም በላይ መሆን እንደሌለበት ማንም ጅል አይስተውም። የፍላጎት አቅማችን እየኮሰሰ ምኞታችንን ሲያንጫጫው የተስፋ መቁረጥ ጉድባ ውስጥ ገደል ውስጥ እንገባለን። ዜግነታችን ራሱ ያስጠላናል። የሀገር ፍቅራችን ይሟሽሻል። ሁሉን ነገር አሉታዊ እሳቤ ውስጥ እንከተዋለን። መንገድ ተሰራ ስንባል የሚሄዱበት እነሱ እንላለን። ፎቅ ተሰራ የማነውና ዘር ተጋጨ ማናመጣውና እውነትም ውሸትም አለው ነገሩ። ሕይወታችን የመንግዴ ሕይወት ይሆናል። ሰብአዊም ሆነ ቁሳዊ ሴት ያለን አይመስልንም። ይሄ የተስፋ ቆራጭነት ሁኔታ ዲስፓርዶ ስቴት ለሀገርም ለሕዝብም አደገኛ ነው፣ አይበጅም። የኢኮኖሚ ችግር የፖለቲካ ድንግዝግዝነትን ብሎም ጠርዘኝነትንና ጽንፋዊ ጥላቻን ሲፈጥር የመጣው ይምጣ አስተሳሰብ ይከሰታል። ማኅበራዊ ቀውስ፣ ስርዓት አልበኝነት፣ ዘራፊነት፣ እኔ ምን ተዳይነት ወዘተ ይነግሳሉ። አጠቃላይ ድቀት ይከተላል። ማንም ስለ ማንም መጨነቁን ይተዋል። ከዚህ ይሰውረን። ዛሬ በሀገራችን የአሳሳች መረጃዎችና ሰነዶች መብዛት ከአቅም በላይ የደረሰ ይመስላል። የወንጀለኛ መቅጫ ሕጉ አለ። የተጭበረበሩ ሰነዶች ግን ከመፈጠር አላባሩም። ሐሰተኛ የትምህርት ማስረጃ፣ በሐሰት የተፈበረከ ፈቃድ፣ ለምሳሌ የሕንፃ ፈቃድ፣ የቀበሌ መታወቂያ፣ የግንባታ ፈቃድ፣ የመንጃ ፈቃድ፣ የንግድ ፈቃድ፣ አልፎ ተርፎም የጋብቻ ሰርቲፊኬት ሳይቀር በሙስና አዋላጅነት በሽበሽ ሆነዋል። የቀረው የአመፅ ፈቃድ በፎርጂድ ማሰራት ብቻ ነው ተብሏል። እጅ ያለው ችግር በአግባቡ መፍትሄ ባለማግኘቱ ከድጡ ወደ ማጡ መሄዳችን ግድ ሆኗል። ብዙ ነገር ካንሰር አከል በሽታ ሆኖብናል። አሰቃቂው ነገር የጉዳዩ ተዋናኞች አለቃውም፣ ምንዝሩም፣ ሕግ አውጪው፣ ማስፈጻሚው መሆናቸው ነው። እርምጃ ማን ይውሰድ አሰኝቶናል። ሕገ መንግሥቱም ሕዝቡንም የረሱ አያሌ ሹማምንቶች ለመኖራቸው ዛሬ ብዙ አያጠራጥርም። ሕገ ወጥነት ጣራው ጋር ሲደርስ ማጠፊያው ያጥራል። የንጉሡን ፊት አይተህ ፈገግ በል የሚለውን ተረት በየደረጃው እንደ መሪ መፈክር የያዙ በርካቶች ናቸው። ሁኔታዎች ከቁጥጥር ውጭ የሆኑ ለታ ግን ሁሉን ጥፋት በክልል ከማላከክ አልፈን የራስ ተጠያቂነት አፍጦ ይመጣል። ባሪያ ላግዝሽ ሲሏት መጅዋን ትደብቃለች የሚባለው ተረትም በመንግስትና በባለሙያ መካከል ይታያል። እያደር እውን የሆነና የሚሆን ግጭት፣ ፍጭት ወደ ዘረኝነት አቅጣጫ ለመሄድ ርሾ የሚታይና አብሲቱ የተጣለ የሚመስልበት ሁኔታ ብዙ የፖለቲካ ጨዋታ ሲሟጠጥ እንደሚሆነው ሁሉ ወደ ጡንቻ የሚሄድ የደም መፋሰስ ትርኢት ማየት ስለ ብዙ ሰላም ለምታወራ አገር የሚያምር ቁም ነገር አይደለም። ያለመረጋጋት አስረጅ ይሆናልና
ከወዲሁ መገደብና ሰላማዊ መፍትሄ መሻት አስፈላጊ ነው። ቁጣን በቁጣ መመለስ አባዜው ብዙ ነው። የተኙት ብዙዎች፣ የተናደዱትና የነቁት ጥቂቶች ሲሆን የበሰለ አመራር በስሜታዊነት ይዋጣል። ቁጣ ቦታ የሚያገኘው ይሄኔ ነው። መጠንቀቅ ይገባል። ወደ ሰፊ መንግስት አናይ ፎር አናይ አይን ያወጣ አይኑ ይውጣ ከሚል ጥንታዊ ሕግ የተላቀቀ ሊሆን ይገባዋል። የሰለጠነ ሕግ አለውና። ሕግ እንዳለ ከረሳን ግን የአልዛይመር ምርመራ ማድረግ ነው። አሁንም የውስጥ ምርመራ ያስፈልጋል። ከአንገት በላይ ምርመራ ብቻ በቂ አይሆንምና ትንሽ ቁስል ሰፍታ የአገርህ ህመም የምትሆን ከሆነ ጠቅላላ ምርመራ የግድ ነው። ክፍሎቻችን ሁሉ በየቅጡ ይመርመሩ። የሚጠራቀሙ ጥቃቅን ብሶቶች ልክ ጠብ እንደሚሉ የውሃ ጠብታዎች ናቸው። ሲጠራቀሙና አቅም ሲያገኙ ጎርፍ ይሆናሉ ይላሉ የጥንቱ የቻይናው ማኦ ዜዶንግ። ትግላቸውን ነብሱን ይማረውና ጫማ ልክ አልሆን ሲል እግሬ መቁረጥ ፖለቲካም አይሰራም ይላሉ። ጥቃቅንና አነስተኛ ችግሮች ያላራሚ እንደሚያድጉ አረሞች ናቸው። እያደር ዙሪያ ገባው እንዳዋ እንዲውጠው ያደርጋሉና ከዚያ አይጥ በበላ ዳዋ ተመታ ነው ተከታዩ። ሀገራችን ከዚህ ውጣ እምቢ፣ ከዚህ ግባ እምቢ፣ አጣብቂኝ የሚያወጣት መላ መምታት አለባት። ቅርቃር ውስጥ ናት ኢትዮጵያ። በሰላም ማጣት ራስ ምታት መካከል ተፈጥሯል። ቅርቃሩ ጊዜያዊ ነው ወይስ አይደለም መመርመር ነው። አሁንም ጠብታዎች ጎርፎች፣ ጅረቶች ወንዞች እንዳይሆኑ ቅድመ ማስጠንቀቂያዎችን ማየት ደግ ነው። ላቲኖች ጎርፍም ያለ እርከን ምራቅም ያለ ከንፈር አይቆምም ያሉትን ልብ ማለት ይጠቅመናል። ወደ ሌላ መረጃ አልፋለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ከዕለታት አንድ ቀን አንድ ሰው ወደ አንድ ልብስ ሰፊ ይሄዳል። ከዚያም ይሄውልህ ይሄን የመሰለ ሙሉ ሱፍ እንደተሰፋ ገዝቼ እጅጌው ረዘመብኝ። ስለዚህ ይህንን እጅጌ ትንሽ እንድታሳጥርልኝ እፈልጋለሁ። ምን ይመስልሃል ሲል ይጠይቀዋል። ልብስ ሰፊውም የለም ይሄ ማሳጠር ላያስፈልገው ይችላል። ዝም ብለህ ክንድህን እዚህ ጋ ክርንህን እዚህ ጋ አጠፍ ማድረግ ነው። አየው እጅጌህ ወደ ውስጥ እንደገባ ይለዋል። ሰውየው የተባለውን ካደረገ በኋላ በመስታወት ሲያየው ኮሌታው ደግሞ ወደ ማጅራቱ ተሰቅሏል። ስለዚህ ኮሌታዬ ደግሞ አላግባብ ወደ ማጅራቴ ወጣብኝ፣ ይሄው ግማሽ ጭንቅላቴን የሸፈነው እኮ ምን ይሻላል ሲል ጠየቀው። ልብስ ሰፊውም የሰውየውን ጭንቅላት ወደ ኋላ ቀና እያደረገ በቃ ጭንቅላትን ወደ ኋላ እንዲህ ቀና አድርገህ ስትለጥጠው ልክ ይገባል ይለዋል። ሰውየው አሁን ደግሞ ግራ ትከሻ በ3 ኢንች ያህል ከቀኝ ትከሻ ወደ ታች ወረደ። ልብስ ሰፊው ችግር የለም ከወገብ በኩል ወደ ግራ ጠመመበል ልክ ይገባል። ሰውየው እንደተባለው ወደ ግራ ከወገቡ ተጣመመ። ልብስ ሰፊውም አሁን ትክክል ሆነሃል፣ ሱፉም ልክክ ብሏል፣ ገንዘብን ከፍለ መሄድ ትችላለህ አለው። ገንዘቡን ከፍሎ ሲወጣ የሰውየው ቅርጽ እጅግ አስገራሚ ሆነ። የግራ ክርኑ ተንጋዱ ወደ ውጭ ወጥቷል። ጭንቅላቱ ወደ ኋላ ተገትሯል። ወገቡ ወደ ግራ ጠመም ብሏል። ለመራመድ የሚችልበት ብቸኛ መንገድ ግራና ቀኝ እግሩን እያጠላለፈ እየተወላገደ ነው። እንዲህ እየተወለጋገደ በመህር ላይ ሳለ 2 መንገደኞች ያዩታል። አንደኛው ያን ምስኪን ሽባ ሰው እየተመልከተው አንጀቴን ነው የበላው አያሳዝንም? ሁለተኛው ያሳዝናል፣ ግን በጣም የሚደነቅ ልብስ ሰፊ ነው። ይሄ ሱፍ ልብስ ስለዚህ ውልግድግድና ጥምም ላለ ሰው እንዲስማማ አድርጎ ሙሉ ሱፍ እንዲለብስ ማድረግ ትልቅ ጭንቅላት ይጠይቃል። ያ ልብስ ሰፊ ሊቅ መሆን አለበት አለ።